በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ አወጣው። ከዛሬ ጀምሮ ሰላምና ደስታ ሆነ። ክቡር አባታችን መልአከ ምሕረት ቀሲስ ሶሎሞን የዚህ ታላቅ ደብር አስተዳዳሪ መምህር፣ ክቡር አባታችን መልአከ ሰላም ቀሲስ ወንድም የደብረ ሰላም ቅዱስ ገብርኤል ወአርሴማ ቅድስት ቤተ ክርስቲያን አስተዳዳሪ፣ ሊቀ ብርሃናት ቀሲስ ኤርምያስ የሐመረኖ ኪዳነ ምሕረት ስብከተ ወንጌል ኃላፊ፣ መጋቤ ሥርዓት ቀሲስ ጌቱ የሐመረኖ ኪዳነ ምሕረት ቄሰ ገበዝ፣ ክቡር አባታችን ሊቀ ትጉሃን መሪጌታ ለይኩን የደብረ ሰላም ቅዱስ ገብርኤል ወአርሴማ ስብከተ ወንጌል ኃላፊ፣ ላይካነ ምስጢር ስዩማነ እግዚአብሔር ዲያቆናት፣ በ40ና በ80 ቀናችሁ አባት ብላችሁ እንድትጮኹ የልጅነትን መንፈስ የተቀበላችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር ወደደንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምን ሰነበታችሁ? አሜን። ያለ የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ የእመቤታችን የድንግል ማርያም ልደት ወይም ልደታ ለማርያም በሚል ርዕስ እንማራለን። የቃሉ ባለቤት አምላካችን እግዚአብሔር ነውና የራቀውን አቅርቦ የረቀቀውንም አጉልቶ ጥበቃው በዙሪያችን ማዳን በረከቱ በመካከላችን ሆኖ እንዲመክረን እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንግዲህ ትምህርቱን ከመጀመራችን አስቀድሞ የእግዚአብሔርን ቃል በክብሩ እንድትሰሙት አደራ ለማለት እወዳለሁ። ምክንያቱም የእግዚአብሔር ቃል የቆምንበት መሰረት ነው። ሰማይና ምድር የጸኑት በቃሉ ነው። ተራራ እንደምታዩት እንደ ሰው ቁጭ ብሎ ሁል ጊዜ በስፍራው በቦታው የሚገኘው በእግዚአብሔር ቃል ነው። ሐዋርያው ቅዱስ ጳውሎስም እንደተናገረ ፍጥረታትን በቃሉ እየደገፈ ተብሎ ተጽፏል። ስለዚህ ቁመን የምንራመደው በእግዚአብሔር ቃል ነው። ድንገት ጨጓራና ጉበት ቦታቸውን ቢቀያየሩ ጤንነቱ ሕመም ይሆናል፣ እውቀቱም ወደ እብደት ይለወጣልና ሁሉም በስፍራው ረግቶ የመገኘቱ ምስጢር እግዚአብሔር ቃል ነው። እንግዲህ ዛሬ እመቤታችን ድንግል ማርያም ከአባቷ ከኢያቄምና ከእናቷ ከሐና የተወለደችበት ቀን ነው። በዚህ ቀን የአዳም ተስፋ የተፈጸመበት። እንደምታውቁት አዳም ከገነት በድሎና ኃጢአት ሰርቶ ሲወጣ እግዚአብሔርን የሚያክል ጌታ ገነትን የሚያህል ስፍራ አጥቶ ልጅነቱን፣ ጸጋውን፣ ሰላሙን አጥቶ ነው ከገነት የወጣውና ከገነት ሲወጣ በልቡ የቀረች አንድ ተስፋ ነበረች። እሷም ማናት? እመቤታችን ድንግል ማርያም ናት። ያ ለዘመናት ብዙ ትንቢት ሲነገር ብዙ ምሳሌ ሲመሰል የነበረው ነገር የተፈጸመው ድንግል ማርያም የተወለደችበት የአበው ተስፋ የተፈጸመበት ዕለት ነው ዛሬ። መቼም እግዚአብሔር ሕዝቡን ያለ ተስፋ እኮ አይጥለውም ወገኖቼ። ሰውም የሚራመደው ብዙ ጊዜ ብየዋለሁ፣ ሰው የሚራመደው ሁለት እግር ስላለው ብቻ አይደለም፣ ተስፋ የሚባል ነገር ስላለው። ተስፋ እንደምታውቁት ሁለት ደስታ አለው። የመጀመሪያው ተስፋው ሲነገር ደስ ያሰኛል አይደል? ሁለተኛው ደግሞ ያ የተነገረው ተስፋ ሲፈጸም ደግሞ ሁለተኛ ደስታ አለው። ስለዚህ ተስፋ ድርብ የሆነ ደስታ አለው ወገኖቼ፣ ደስታ አለው። ስለዚህ ዛሬ ያ ተስፋ የተፈጸመበትም ይሄ ብቻ አይደለም። በዚህ ቀን መካንነት እኮ ተሽሯል። ሐናና ኢያቄምን እናውቃለን። ከተጋቡ በኋላ ለረጅም ዓመት መውለድ አልቻሉ። የሐናና የኢያቄም የዘወትር ጸሎታቸው ምንድነው ካለን እግዚአብሔር ሆይ ልጅ ስጠን፣ የተወደደች ሕግን የምታከብር የተመረጠች ለዓለም መፍትሄ የምትሆን መጽናኛ የምትሆን የተወደደች ልጅ ስጠን እያሉ ነበረ የሚጸልዩት ወገኖች። ስለ መካንነት ወይም ደግሞ ልጅ ስላለመውለድ ስናስብ መጽሐፍ ቅዱስ ላይ ብዙ ሴቶች ወይም የተመረጡ ቅዱሳን
አስቀድሞ መውለድ የማይችሉ ነበሩ። እነ ሳራ፣ እነ ርብቃ፣ የሳሙኤል እናት ሐና፣ የሶምሶም እናት የማኑሄ ሚስት መውለድ የማትችል ነበረች። የዘካርያስ ሚስት ኤልሳቤጥ መውለድ የማትችል ነበረች። እነዚህ ሁሉ ግን በጸሎት መንገድ ሂደው መጨረሻ ላይ በልጅ በረከት ሲባረኩ እናያለን። አንዲት ሴት ብቻ ግን ማህፀኗ ፍሬ ሳያይ በዛው የሞተች አንዲት ሴት አለች። እሷ ማናት? ሜልኮል ትባላለች። ዳዊት እርቃኑን እስኪሆን ድረስ በእግዚአብሔር ታቦት ፊት ሲዘምር አይታ ሜልኮል ናቀችው። በእውነት አንተ የእስራኤል ንጉሥ ነህ ወይ ብላ ናቀችው። እሱም አሁን ከሆንኩለት በላይ ለእግዚአብሔር እሆናለሁ ብሎ ምስጋናውን ዝማሬውን ቀጠለ። በዛ ጊዜ እግዚአብሔር ስላዘነባት እስክትሞት ድረስ እንዳትወልድ ማህፀኗን ዘጋ ይላል። እግዚአብሔር ከዚህ ይሰውረን በእውነት። እነዚህ ቅዱሳን ግን በስተመጨረሻ ሲወልዱ እናያለን። መጽሐፍ ቅዱስ በደንብ ስታነቡ በእውነት አንዳንድ ጊዜ እንደው ከመውለድ አለመውለድም ደግሞ የተሻለበት ሁኔታ እንዳለ መጽሐፍ ቅዱስ ይነግረናል። በዚህ በትንቢተ ኢሳይያስ ምዕራፍ 54 ቁጥር 1 ላይ አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ ይላል። ጌታም ያንን የመከራ ተራራ ያንን የፍቅር ተራራ ቀራንዮንን መስቀል ተሸክሞ ሲወጣ የሉቃስ ወንጌል ምዕራፍ 23 ላይ ያልወለዱ ማህፀኖች፣ ያላጠቡ ጡቶች የተመሰገኑ ናቸው የምትሉበት ወራት ይመጣልና ለኔ ሳይሆን ለራሳቸው አልቅሱ ብሎ ስለ 70 ዘመን በ70 ዓመተ ምህረት ስለሚመጣው ጥፋት ጌታ ተናግሯል። ስለዚህ አንዳንዴ ከመውለድ ራሱ አለመውለድ የሚሻልበትም ሁኔታ እንዳለ እንዳትረሱ ወገኖች። እንደ ይሁዳም እኮ አይነት ልጅ ይወለዳል። ጌታውን የሚሸጥ እናቱን የሚያገባ አባቱን የሚገድል እንደ ይሁዳም ያለ እኮ ልጅ ይወለዳል ወገኖች። በልጆቻቸው ሲያለቅሱ የሚኖሩ ብዙ እናቶች አሉ። ስለዚህ ከዚህ አንጻር መጽሐፍ ቅዱስ እንደውም ያልወለዱትን የሚያመሰግንበት ሁኔታ እንዳለ አሁን ያነበብኩላችሁ መጽሐፍ ቅዱስ ክፍል ይነግረናል። ግን ዞሮ ዞሮ ልጆች የማን ስጦታዎች ናቸው? የእግዚአብሔር ስጦታዎች ናቸው። ልጆች የእግዚአብሔር ስጦታዎች ናቸው። የማህፀንም የሆድም ፍሬ የእርሱ ገንዘብ ነው ተብሎ ተጽፏል። ልጅን ሴት ገበያ ሄዳ የምትገዛው አይደለም፣ እግዚአብሔር ሲፈቅድ የምናገኘው ልጅ ስጦታ ከሆነ እኛ ደግሞ ታግለን እጅ ጠምዝዘን የምንወስደው አይደለም ማለት ነው። ጸጋ ከሆነ ጸጋ የሰጪው ፈቃድ ነው ማለት ነው። እግዚአብሔር ሲፈቅድ ብቻ የምናገኘው ነው ማለት ነው ወገኖች። መውለድ የማይችሉ ሴቶች ምንድነው ማድረግ ያለባቸው? ዛሬ ከሐናና ከኢያቄም ከሌሎችም ቅዱሳን የምንማረው ብዙ ነገር አለ። መውለድ ያልቻሉ የልጅ ፍሬ ያላዩ ሴቶች ወይም ወንዶች ምንድነው ማድረግ ያለባቸው ካለን የመጀመሪያው እንደ ሐናና እንደ ኢያቄም አቋራጭ መንገድ አለመሄድ ነው። የአቋራጭ መንገድ ወገኖች ብዙ ዋጋ ያስከፍላል። አብርሃም ታስታውሳላችሁ አይደል? ኦሪት ዘፍጥረት ምዕራፍ 16 ላይ የአብርሃም ጸሎቱ ልጅ ነበር። ጌታ ሆይ ልጅ ልጅ ይለው ነበረ። መጨረሻ ላይ ሲያረጅ አብርሃም ከ90 ዓመት በላይ ሲሆነው ሳራ አቋራጭ መንገድ ነገረችው። ምናልባት እግዚአብሔር ልጅ የሚሰጠን በአጋር በኩል ይሆናል፣ ስለዚህ ወደ ባሪያችን ወደ አጋር ግባ አለችው። እሱም የሚሱን ምክር ሰምቶ ወደ አጋር ገባ። እስማኤል ተወለደ። እስማኤል የ12 ዓመት ልጅ እያለ ኦሪት ዘፍጥረት ምዕራፍ 17 ሄዳችሁ ስታነቡ ድጋሚ አብርሃም ልጅ የለኝም እያለ ይቆዝማል። እስማኤል እኮ ተወልዷል። ግን እስማኤል የምን መንገድ ነው? የአቋራጭ መንገድ ስለሆነ አብርሃም ደስተኛ ያልሆነም ወገኖች፣ ዛሬም በአቋራጭ መንገድ ትዳሩን፣ ገንዘቡን፣ ሀብቱን፣ ዝናውን፣ ልጁን ልንይዘው እንችላለን። ግን ደስተኛ መሆን አንችልም፣ መርካት አንችልም። እንደ እግዚአብሔር ፈቃድ የምናገኘው ግን አይደለም በረከቱ ወገኖች። መከራው ራሱ የልብ ሰላም እኮ አለው። መከራው ራሱ የውስጥ ረፍት አለው ወገኖች። ስለዚህ በአቋራጭ መንገድ እንዳትሄዱ። በመጠበቂያዬ ግንብ ላይ ሁኜ እጠብቃለሁ እንዳለ ነህምያ ዛሬ በምታስቀድሱበት፣ ዛሬ ኪዳን በምታደርሱበት፣ መሐሌቱን በምትቆሙበት፣ እግዚአብሔርን በምትማጸኑበት ስፍራ እግዚአብሔርን ጠብቁት ወገኖች። እግዚአብሔር ይመጣል። እግዚአብሔር በጊዜው ክብሩን ይገልጣል። የመጀመሪያው መውለድ የማይችሉ ሰዎች አቋራጭ መንገድ መጠቀም የለባቸው። ሁለተኛው ከሐናና ከኢያቄም እንደምንማረው መጸለይ፣ እግዚአብሔርን መለመን ወገኖች። እግዚአብሔር እኮ አንድ ትልቅ ጸጋ ወይም መብት ሰጥቶናል። ለምኑ እኮ ብሏል። ለምኑ ይሰጣቸዋል፣ ፈልጉ ታገኛላችሁ፣ መዝጊያንም አንኳኩ ይከፈትላቸዋል። ለሚለምን ሁሉ ይሰጠዋል፣ ለሚፈልግም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል ተብሎ ተጽፏል። ለምኑ ያለ ጌታ ላይ ሰጣ ያለፋም። ፈልጉም ያለው በመሻት ልባችንን ለማቃጠል አይደለም።
መዝጊያንም አንኳኩ ያለው በማንኳኳት ብዛት እጆቻችን እንዲላጡ ወደው አይደለም ወገኖች። እግዚአብሔር ያደርገዋል። በዚህ መጽሐፍ ቅዱስ እንደሚነግረን በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። አምናችሁ ነው የሚለው። በጸሎት አምናችሁ አይልም። አንዳንድ ሰው በጣም በጸሎቱ የሚመካ ሰው አለ። የእኔ ጸሎት እኮ ጠብ አይልም የሚል ሰው አለ። መጽሐፉ ግን የሚለው አምናችሁም በጸሎት ነው የሚለው። የእግዚአብሔርን ቸርነቱን፣ ምሕረቱን፣ ሰጪነቱን አምናችሁ በጸሎት የምትለምኑትን ትቀበላላችሁ ነው የሚለው። ስለዚህ በእምነት መጸለይ ነው ወገኖች። ጸሎት ደካማው ብርቱ የሚሆንበት፣ ውስኑ በሁሉ ስፍራ የሚገኝበት መንፈሳዊ ጥበብ ነው። ስትጸልዩ የእግዚአብሔር መልክ በእናንተ አይን ውስጥ ይሳላል። የእናንተ መልክ በእግዚአብሔር አይን ውስጥ የሚሳልበት የምትተያዩበት መንገድ ሌላ አይደለም፣ ጸሎት ነው። ጸሎት ከዘላለም አምላክ ጋር የፍቅር ወግ የፍቅር ንግግር ማድረግ ነው። ስለዚህ ከዘላለም አምላክ ጋር በጸሎት ስትነጋገሩ ጊዜያዊው ችግራችሁ እየተፈታ ይመጣል፣ መልስ እያገኘ ይመጣል ወገኖች። ስለዚህ ጸልዩ። ካያችሁ እንስሳትን ራሳቸውን የሚጠብቁበትን ነገር እግዚአብሔር ስጦታ ሰጥቷቸዋል። አንዳንዱ ጥርስ አለው፣ በጥርሱ ራሱን ይጠብቃል። አንዳንዱ ቀንድ አለው፣ አንዳንዱ ጠንካራ ቆዳ አለው፣ አንዳንዱ መሳፈሪያ ክንፍ አለው። የሰው ልጅ ግን ራሱን የሚጠብቅበት የሚከላከልበት ነገር ምንድነው ካላችሁ ሌላ አይደለም፣ ጸሎት ነው። ጸሎት አትለምኑም እና ለእናንተ አይሆንም ተብሎ ነው የተጻፈው። ከዛ ይልቅ የሥጋ መፍትሄ የሥጋ ዘዴ ብቻ ነው የምንፈልገው። ግን ሥጋ የማይፈታው ችግር አለ። ገንዘብ የማይፈታው፣ የወገን ብዛት የማይፈታው፣ ዕውቀት የማይፈታው ችግር አለ። እግዚአብሔር ብቻ የሚያስተካክለው ችግር አለ ወገኖች። ስለዚህ መውለድ የማይችሉ ሰዎች መጸለይ ነው ያለባቸው። መጸለይ ይሄ ብቻ አይደለም። ሶስተኛው መታገስ ነው። መቼም ስለ ትዕግስት ሲነሳ ብዙዎቻችን ትዕግስት የለንም ማለት እንደ ቡግንጅ ቁስል ብዙዎቻችን አትንኩኝ ነው የምንለው። ግን መታገስ ያስፈልጋል። እግዚአብሔር በረከቱን የሚሰጠው በትዕግስት ውስጥ ነው። ትዕግስት የሚነደውን እሳት ራሱ የሚያጠፋል። ትዕግስት ለሞተው ነገር ሕይወት የሚሰጥ የተቆረጠውን ነገር የሚቀጥል ነው ትዕግስት ጸጋ የሚመስላቸው ሰዎችም አሉ፣ ግን አይደለም። ጸጋ ማለት አንዱ ያለው ሌላው የሌለው ነው። ትዕግስት ግን እግዚአብሔር በመከራ ውስጥ እያሳለፈ የሚሰጠን የሕይወት ማርክ ነው ወገኖች። ያለመታገስ ጣጣው ብዙ ነው። ካለመታገስ የተነሳ የቀረባችሁን ታርቃላችሁ፣ የያዛችሁትን ትጥላላችሁ ወገኖች። ጌታችን በሉቃስ ወንጌል ምዕራፍ 18 ላይ ስለ ጸሎት በምሳሌ የተናገረን አንድ እኮ የጠየቀው ጥያቄ አለ። የሰው ልጅ ለፍርድ ሲመጣ በምድር ላይ እምነት ያገኝ ይሆንን ብሎ ይጠይቃል። ምን አይነት እምነት? አንድ ሰው ጸልዮ የጸሎቱን መልስ እስኪያገኝ ድረስ የሚታገስ የትዕግስት እምነት ያገኝ ይሆንን ብሎ ይጠይቃል ወገኖች። ስለዚህ መውለድ የማይችሉ ሰዎች መታገስ፣ የእግዚአብሔርን ጊዜ በትዕግስት መጠበቅ አለባቸው። እግዚአብሔር 10 ሰዓት የሚሰራውን 4 ሰዓት አይሰራው፣ 4 ሰዓት የሚሰራውን 10 ሰዓት አይሰራው። እነሆ ሁሉን በጊዜው ውብ አድርጎ ሰራው ነው የሚለው። ያለ ጊዜው እህልም ጮርቃ ነው አይበላም። ያለ ጊዜው ጽንስም ጭንጋፍ ነው አይሳምም። በጊዜው ግን እህልም ይበላል፣ ጽንስም ተወልዶ ይሳማል ወገኖች። እግዚአብሔርም ጸጋውን የሚሰጠው በሰዓቱና በጊዜው ነው። በለሱን የጠበቀ ፍሬውን ይበላል፣ ጌታውንም የሚጠብቅ ይከብራል ተብሎ ተጽፏል ወገኖች። በትዕግስት መጠበቅ። ይሄ ብቻ አይደለም፣ አለማጉረምረም፣ አለማማረር። ማጉረምረም ማለት እግዚአብሔር ስራ አቁሟል ማለት ነው። ማጉረምረም እግዚአብሔርን ከሰይጣን ጋር ሆኖ ማማት ነው። ድመትን ካያችሁ እየበሉ ያጉረመርማሉ አይደል? ማጉረምረም ማለት እየተቀበሉ ማማረር ነው ማጉረምረም ማለት ወገኖች። ከዛ ይልቅ ማመስገን። እኛ የተደረገልንን ነገር ጨለማ እያለበስን ጥቁር መጋረጃ እያለበስን ያልተደረገልንን ነገር ብቻ በማሰብ ነው በእግዚአብሔር ላይ የስንፍና ቃል የምንናገረው ወገኖች። እነዚህ ቅዱሳን ሲያጉረመርሙ አታዩ፣ ግን ይለምናሉ። እንደ ሰው ሁሉ ስሜት ስላላቸው አዝነው ወደ እግዚአብሔር ይጸልያሉ። ታዲያ በአንድ ወቅት ሐና ዛፍ ስር ቁጭ ብላ ተመስጦ ውስጥ ወይም ተዘክሮ ውስጥ እያለች አንድ ነገር አየች። እሱ ምንድነው? ወፎች ከልጆቻቸው ጋር ሲጫወቱ ተመለከተች። ከዛ በኋላ እንደዚህ ወፎች እንኳን ልጅ አላቸው፣ ዛፉ ፍሬ ያለው ጌታዊ ለኔስ መቼ ነው ልጅ የምትሰጠኝ እያለች አምላኳን እየለመነች ወደ ቤቷ ሄደች። ቅዱሳንን ካያችሁ በተፈጥሮ እኮ ይመራመራሉ አይገርም? ከተፈጥሮ የሚወስዱ ትምህርት አለ። ጌታም ብሏል፣ እስቲ የሰማይ ወፎችን ተመልከቱ ብሏል።
አይዘሩም፣ አያጭዱም፣ እህልንም ወደ ጎተራ አይቀጡም፣ የሰማይ አባታችሁ እግዚአብሔር ግን ያኖራቸዋል። ታዲያ እናንተ ከወፎች አትበልጡምን ብሎ በምግብ ጉዳይ እንዳንጨነቅና እንዳናዝን ከዋፋት እንድንማር ጌታ አዟል። ቅዱሳን ሁሉ ከተፈጥሮ ተምረዋል። እነ ቅዱስ ኤፍሬም እኛ 4 በ4 በሆነች ቤት አይደለም የምንማረው፣ ሰማይና ምድር ትምህርት ቤታችን ነው፣ አስተማሪውም እግዚአብሔር ነው ብሎ ተናግሯል። ዳዊትም ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራሉ ይላል። ስለዚህ በእያንዳንዱ ስነ ፍጥረት ላይ የእግዚአብሔር የእጁ አሻራ አለ፣ የምስጋናው ርዕስ አለ። ተፈጥሮን እያዩ እግዚአብሔርን ያመሰግኑ ነበር፣ ይመራመሩ ነበር። ፈላስፋዎችን ፈላስፋ የምንለው ለምን ይመስላችኋል? እኛ እንደ ቀላሉ ንቀን ትተን የምናልፈውን ነገር እነሱ በትኩረት ስለሚያዩት ነው ወገኖች። ተፈጥሮን በትኩረት ማየት ትምህርት እንድናገኝ ያደርገናል። እነ ያሬድም ከተፈጥሮ ከትል ነው የተማሩት። ኢዮብን ብታስታውሱ ኢዮብ በአንድ ቀን ብዙ ነገር ያጣ ሰው ነው አይደል? በአንድ ቀን 10 ልጆቹን አጥቷል። በአንድ ቀን ሀብት ንብረቱን አጥቷል። ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ ብሎ አምላኩን ያመሰገነ ነው። አውራጣት የሚያክል ትል ከሰውነቱ እየወጣ እግዚአብሔርን ያመሰገነ ነው ኢዮብ። ግን ከሚጠይቁት ሰዎች የተነሳ ወደ ማጉረምረም ሲመጣ እናየዋለን። ክፍሉን በደንብ ስናነብ ማጉረምረም ሲጀምር እግዚአብሔር መጽሐፈ ኢዮብ ምዕራፍ 38ን ሄዳችሁ ስታነቡ አንድ ነገር ተናገረው። ኢዮብን በተፈጥሮ አስተማሩ። እንደውም ባነብላችሁ ደስ ይለኛል። መጽሐፈ ኢዮብ ምዕራፍ 38 ቁጥር 1 ላይ እንዲህ ይላል፣ እግዚአብሔርም በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ እንዲህም አለ፣ ያለ እውቀት በሚነገር ቃል ምክርን የሚያጨልም ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ እጠይቅሃለሁ፣ አንተም ተናገረኝ። በሀገራችን ወገባቸውን ታጥቀው በልሃ ልበልሃ እየተባባሉ የሚጠያየቁት ነገር አለ አይደል? ልክ እንደዛ እንደ ሰው እንደ ወንድ ወገብህን ታጠቅና እጠይቅሃለሁ አለው። ከዛ እዚህ ጋር የሚያነሳለትን ልብ አድርጋችሁ ስሙ። ተፈጥሮን ነው የሚያነሳለት። ምን ይላል? ምድርን በመሰረትኩ ጊዜ አንተ ወዴት ነበርህ? ታስተውል እንደሆነ ተናገር። ብታውቅስ መስፈሪያዋን የወሰነ በላይዋስ የመለኪያ ገመድ የዘረጋ ማን ነው? አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበረ? የማዕዘኗስ ድንጋይ ያቆመ ማን ነው? እያለ ስነ ፍጥረታትን አነሳለት። በዛ ጊዜ ኢዮብ መጽሐፈ ኢዮብ ምዕራፍ 42 ላይ ሄዳችሁ ስታነቡ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብም ከቶ እንደማይከለከል አወቅኩ አለ። ኢዮብ አፉን ያዘ አይቀር። ስለዚህ እግዚአብሔር መናገር ሲጀምር ሎጂካችን ሁሉ ፍልስፍናችን ሁሉ ገደል ይገባል። ብዙ ቅዱሳን ከተፈጥሮ ተምረዋል። ሐናም ከተፈጥሮ ተምራ መሻቷን ፍላጎቷን ለእግዚአብሔር አሳውቃ ወደ ቤቷ ሄደች። ሐምሌ 30 ቀን ሁለቱም ሐናና ኢያቄም የሚገርም ህልም አለው። ህልሙ ደግሞ እንደኛ ቅዠት አልነበረም። መቼም ብዙ አይነት ህልም አለ አይደል? ሰው ከስራ ብዛት የተነሳ ህልም ሊያይ ይችላል። መጽሐፈ መክብብ ይናገራል። ከምኞቱም ከፍላጎቱም የተነሳ ሰው ህልም ሊያለም ይችላል። ርቧችሁ ከተኛችሁ ስትበሉ ልታድሩ ትችላላችሁ። ጠምቷችሁ ካደራችሁ እየጠጣችሁ ልታድሩ ትችላላችሁ። ሰው ከፍላጎቱ የተነሳ ምኞቱን ሊያይ ይችላል። ከሰይጣንም የሚመጣ ከክፉ መናፍስት ዓለም የሚመጣም ህልም አለ። ሄሮድስ በህልሙ ከሰይጣን እኮ መልእክት እየተቀበለ ነበረ፣ ሕፃኑንና እናቱን ሲያሳድድ የነበረ። በስተመጨረሻ ደግሞ ንጹሕ ከእግዚአብሔር የሚመጣ ህልም አለ። ራእይ ያለ ወገኖች፣ አንድ ህልም ከእግዚአብሔር እንደመጣ በምንድን ነው የምታውቁት? እንደ ቃሉ ከሆነ ነው። ከእግዚአብሔር ቃል ጋር የማይጋጭ ከሆነ ያ ህልም ከእግዚአብሔር የመጣ ህልም ነው ማለት ነው። ታዲያ ሐናና ኢያቄም እንደ እግዚአብሔር ቃል ህልም አለም። ሐና በዚህ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ያለውን የትንቢት ቃል በህልሙ አለመች ወይም አየች። እነሆ ከእሴይ ግንድ በትር ይወጣል የሚል ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል የሚል ቃል አለ። ይህንን ቃል በህልሙ አየች። በባሏ በኢያቄም እጅ በትር ተይዞ ያም በትር ደግሞ አፍርቶና አብቦ ለዓለም ሁሉ ጥጋብ ሲሆን ሐና ተመለከተች። በትር የተባለችው እመቤታችን ነች። እሴይ የሚለው ደግሞ ኢሳይያስ ድንግል ማርያም የተወለደችው የትውልድ ሐረጓ የሚመዘዘው ከእሴይ ቤት ከዳዊት ዘር ስለሆነ ከሷ የተገኘው ፍሬ ደግሞ ለዓለም ምን ሆኗል? በረከትና ጥጋብ ሆኗል። ይህንን ህልም አየች። ኢያቄም ደግሞ አንድ ህልም አለ። በመኃልየ ዘሰሎሞን ምዕራፍ 6 ቁጥር 9 ላይ ያለውን ቃል በህልሙ አየ። ርግቤ መደምደሚያዬ አንድ ናት፣
ለእናቷም የተመረጠች ናት የሚል ቃል አለ። ስለዚህ አንዲት ርግብ ነጭ ርግብ 7ቱ ሰማያትን አልፋ በሐና በቀኝ ጆሮዋ ገብታ ሆዷ ውስጥ ስትተኛ ተመለከተ። በዛ ጊዜ ይህንን ህልም ወስደው ህልም ለሚፈታ ሰው ተናገሩ። መቼም ህልም ለሁሉም አይነገርም ማለት ነው። ለሁሉም የምትናገሩ ከሆነ ፈተና ነው በራሳችሁ ላይ የምታመጡት ወገኖች። ዮሴፍ ወጣትነቱ ለመከራ የተዳረገው ለምን ይመስላችኋል? ህልሙን ለወንድሞቹ ስለሚናገር ነው። ሐምሌ 30 ይህንን ህልም አዩ። ነሐሴ 7 ማን ተጸነሰች? እመቤታችን ድንግል ማርያም ተጸነሰች። ስትጸነስም ብዙ ታምራት ተደርጓል። ዕውራን በርተዋል፣ አንካሶች ተራምደዋል፣ ሙታን ተነስተዋል። ለዓለም ጥበብ ለዓለም እውቀት አስቸጋሪ የሆኑ ታምር ሁሉ ተሰርቷል። በእውነት እነዚህ ታምራቶች በእርግጥ መጽሐፍ ቅዱስ ላይ ላናገኛቸው እንችላለን። ለድንግል ማርያም ግን ታምር ማድረግ ማለት ትልቅ ነገር አይደለም፣ ትልቅ ቁም ነገርም አይደለም። እነ ጴጥሮስ እኮ በጥላቸው ይፈውሱ ነበር። የሐዋርያ ሥራ ምዕራፍ 5 ሄዳችሁ ስታነቡ ሐዋርያው ጴጥሮስ በሚያልፍበት ጎዳና በሽተኞች ይተኙ ነበረ። ለምን? የጴጥሮስ ጥላ እንዲነካቸው። የቅዱስ ጴጥሮስ ጥላ የነካቸው ሁሉ ይፈወሱ ነበር ይላል። ከሐዋርያው ከቅዱስ ጳውሎስም ጨርቅ ቆርጠው ወስደው በሽተኛ ላይ ሲጥሉት ያ በሽተኛ ይፈወስ ነበረ፣ ሕመምተኛው ይድን ነበረ። የነፍሳቸው ቅድስና ለስጋቸው፣ የስጋቸው ቅድስና ለልብሳቸው እየተረፈ፣ ለጥላቸው ለኪደተ እግራቸው እየተረፈ ብዙ ታምር ሲሰሩ አይተናል። ድንግል ማርያም ደግሞ የቅዱሳን እናት ነች። ከቅዱሳን ሁሉ በላይ የከበረች ናት። ድንግል ማርያም ትልቁ ጸጋዋ ታምር መስራት አይደለም። ከዚህ በፊትም ብየዋል። አጋንንት ማውጣትም አይደለም። የድንግል ማርያም ትልቁ ጸጋዋ እግዚአብሔርን መውለዷ ነው። የማይደገም ጸጋ አላት። ለማንም የማይሰጥ ጸጋ አላት። ወላዲተ አምላክ ተብላ የምትጠራ ከፍጥረታት መካከል እኮ እሷ ብቻ ነች። እግዚአብሔርን ልጄ ብሎ የመጥራት መብትም ያለው እኮ እሷ ነች። ማን ነው እግዚአብሔርን ልጄ ብሎ መጠየቅ የሚችል መለመን የሚችል ወገኖች? ለዛ ነው ቄርሎስ ድንግል ፈጣሪዋን ወለደችው፣ እሱም እናቱን ፈጠረ፣ የፈጠረውንም ሥጋ ተዋሃደ ብሎ የተናገረው። ከመካከላችን አባት እናቱን መውለድ የሚችል ማንም የለም። ቤተሰቡን ማምጣት መውለድ የሚችል ማንም የለም። ድንግል ግን መለኮትን በቃልነቱ ከዊን ጸንሳ የወለደች ለዓለም ሁሉ ያሳየች ናት ወገኖች። ስለዚህ ለእሷ ታምር መስራት ትልቅ ቁም ነገር አይደለም። በታምሩ ምክንያት የሐናን ማኅፀን እየዳሰሱ ዕውራን ሲበሩ፣ በሽተኞች ሲፈወሱ፣ በዚህ ታምር ምክንያት ብዙ ጠላት ተነሳ። መቼም ጌታ የተሰቀለበትን ምክንያት ስትመረምሩ ቅንዓት እኮ ነው። አይሁድ ቀንተውበት ነው የሰቀሉት። እንደውም የማርቆስ ወንጌልን ስታነቡ ክርስቶስ ብዙ ታምር ከሰራ በኋላ በመጨረሻ የሚናገረው ነገር አለ። ይህንን ለማንም እንዳትናገሩ ይል ነበር። ለምን? ያ ምስክርነት ዋጋ ስለሚያስከፍል፣ ደግሞ ሞቱ እንዳይፋጠን ያለ ጊዜው ላለመሞት፣ ዝናው በወጣ ቁጥር ፈተና ስላለው ያለ ጊዜው ላለመሞት ጌታ ይጠነቀቅ ነበር ወገኖች። ስለዚህ ለማንም እንዳትናገሩ ይል ነበር። ዝናዋ በወጣ ቁጥር አይሁድ በቅናት ተነሱ። ከዛ ሐናና ኢያቄምን ማሳደድ ጀመሩ። መጽሐፍ ቅዱስ ቅንዓት አጥንትን ያነቅዛል ይላል ወገኖች። ከቀናችሁ በበጎ ነገር ቅኑ፣ ቅኑ ለእንተ ታቢ ጸጋ ብሏል ሐዋርያው ቅዱስ ጳውሎስ። አንድ ሰው ሲዘምር ስታዩ፣ ቤተክርስቲያን ሲረዳ፣ ምስኪኖችን ሲያግዝ፣ በጎ ነገር ሲያደርግ ስታዩ መቅናት፣ ይሄ በጎ ቅንዓት ይባላል። ክፉ ቅንዓት ደግሞ አለ። ሰዎች ሲሳካላቸው፣ ትዳር ጀምረው ሰላማዊ ጸጥተኛ ሲሆንላቸው፣ ወልደው ሲስሙ፣ ነግደው ሲያተርፉ፣ ዘርተው ሲቅሙ ስታዩ አይናችሁ ደም የሚለብስ ከሆነ ይሄ ክፉ ቅናት ነው ወገኖች። ቅናት ይላሉ፣ ክፉ ቅናት እባብን ብብት ውስጥ እንደማስቀመጥ ነው ይላሉ ሊቃውንቱ። አንድ ቀን በገዛ ቅናቱ ያ ሰው መነደፉ ስለማይቀር በዛ ምክንያት ሐናና ኢያቄም ሊባኖስ ወደሚባል ተራራ ዛፉ ድሩ ወደ በዛበት ወደዛ ስፍራ ሄዱ። ግንቦት 1 ቀን ማን ተወለደች? እመቤታችን ድንግል ማርያም ተወለደች። መልኳ ከፀሐይ ከጨረቃ ይልቅ የሚያበራ፣ ደም ግባቷ የሚያበራ፣ ለዓለም ሁሉ አማላጅ መሆን የምትችል፣ ኃጥእን የምታስምር፣ መዓዛዋ ከሽቱ ይልቅ የተወደደ ግንቦት 1 ቀን እመቤታችን በዚህ ቀን ተወለደች። እግዚአብሔር ስሙ የተመሰገነ ይሁን። የሚገርማችሁ ድንግል ማርያም የተወለደችው በተመቻቸ ስፍራ አይደለም። ታሪኳ እንደሚነግረን በሊባኖስ ጫካ ውስጥ ነው፣ በዱር ውስጥ ነው የተወለደችው። ልጇንም ብታዩ ልክ እንደዛው ነበር። መቼም የመከረኛ እናት ናትና እሷም ሕይወቷ ከጽንሰቷ ጀምሮ
እስከ መጨረሻው እስከ 64 ዓመት ድረስ በዚች ምድር ላይ በቆየችበት ዘመን ሁሉ ድንግል ማርያም መከራ ስታይ ነበር። ልጇም ቤት የለው፣ ለሰማይ ወፎች መሳፈሪያ፣ ለቀበሮች ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቤት የለውም እኮ ብሏል። ቀን ቀን እያስተማረ ሌሊት ሌሊት የሚያድረው ደብረ ዘይት ተራራ ጫካ ውስጥ ነበር። የተወለደውም በተውሶ በረት ነው። ሲጓዝ የነበረውም በእነ ስምዖን ታንኳ ጀርባ ነው በተውሶ። ሲቀበርም በተውሶ መቃብር ነው። እሁድ በሚመለስ መቃብር ነው ጌታ የተቀበረው ወገኖች። እሷም በመከራ ስታልፍ እናያታለን። እንደውም ስምዖን አረጋዊ እኮ ስለ ድንግል ማርያም የተናገረው ነገር አለ አይደል? ሕፃኑን በታቀፈ ጊዜ ብዙ ትንቢት ከተናገረ በኋላ አንድ ግን በመጨረሻ ምንድን ያለ? እነሆ በአንቺ ደግሞ በነፍስሽ ሰይፍ ያልፋል። ሰማዕታት በአንገታቸው ነው ሰይፍ ያለፈው፣ ድንግል ማርያም ግን በነፍሷ ነው ሰይፍ ያለፈው። ለዛ ነው እሞሙ ለሰማዕታት የሰማዕታት እናት እየተባለች የምትከበረው። ለዛ ነው ወገኖች መጽሐፍ ቅዱስ ላይ ስታዩ ራሱ ብዙ ስትናገር አታዩም። አንድ ቦታ ስትናገር ታዩታላችሁ። እሱንም ቢሆን ምስጋና፣ ነፍሴ የእግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ሐሴት ታደርጋለች እያለች ምስጋና ነው የተናገረችው። የአርምሞ የዝምታ ሕይወት ነበራት። እጅግም ትሁት ነበረች። ለማንም እኔ ጌታን ጸንሻለሁ ወልጃለሁ ብላ እንኳን አልተናገረችም ወገኖች። መንፈስ ቅዱስ ነበረ ስለሷ ሲመሰክር የነበረው። እንዲህ አይነት እናት በዛሬው ቀን በእውነት ግንቦት 1 ተወለደች። ታዲያ አባቷ ኢያቄም ሚስቱን ሐናን የሚያርስበት ነገር ስለሌለው ወዴት ሄደ? ሰዎቹ ወዳሉበት መንደር ሄዶ ስለ እግዚአብሔር ብሎ መለመን ጀመረ። በዛ ጊዜ ምን ሰጡት? የቤተ ክርስቲያን ታሪካችን እንደሚነግረን ንፍሮና ዳቦ። ግንቦት 1 እናቶቻችን አባቶቻችን ከቤታቸው ወጥተው ንፍሮ ቀቅለው ዳቦ ቆርሰው የሚያከብሩት ሌላ አይደለም ወገኖች፣ ከባዕድ አምልኮት ጋራም የሚያገናኙት ሰዎች አሉ። ታሪኩ ግን ከባዕድ አምልኮ ጋር የሚገናኝ አይደለም። መቼም ሰይጣን ብዙ ጊዜ በሚመስል ነገር ነው ፊታችን የሚቆመው። በእግዚአብሔር ትይዩ መቆም ይወዳል። እናቶቻችን ንፍሮ የሚበሉት ከቤታቸው ወጥተው ዳቦ ቆርሶ የሚበሉት ሌላ አይደለም። አንደኛ ድንግል ማርያም በስደት ነው የተወለደችው፣ በጫካ ነው በውጪ ነው የተወለደችው። ለዛ ነው በውጪ ንፍሮ የሚበሉት። ሁለተኛው ደግሞ የታረሰችው ሐና በንፍሮ ስለሆነ ነው፣ በዳቦ ስለሆነ ነው። ዛሬ እናቶቻችን ያንን ወስደው የሚያደርጉት። ታዲያ ከዚህ ታሪክ ምንድን ነው የምንማረው የሚለውን የተወሰኑ ነጥብ ላንሳላችሁና ትምህርቱን ልጠቅልላችሁ። የመጀመሪያው የእግዚአብሔር ጊዜ የተሻለ መሆኑን ከዚህ ታሪክ እንማራለን ወገኖች። ቅድም መግቢያው ላይ ብያቸዋለሁ። የእግዚአብሔርን ጊዜ ከጠበቃችሁ እግዚአብሔር በተሻለ ክብር ነው የሚገናኛችሁ። አብርሃምና ሳራ፣ ርብቃና ይስሐቅ፣ ሌሎችም ቅዱሳን ዘካርያስና ኤልሳቤጥ ታግሰው እግዚአብሔርን ጊዜ ጠብቀው የተሻለ ትውልድ ሲያፈሩ እናያለን። የተመረጠ ፍሬ ሲወልዱ እናያለን። ስለዚህ ጠብቀን የምናገኘው ነገር የተሻለ ነው። ሐናና ኢያቄም ጠብቀው ያገኙት ፍሬ ለዓለም ሁሉ የሚተርፍ ነው ወገኖች። ያንን መጠበቅ በእውነት እጅግ መልካም ነው። ይሄ ብቻ አይደለም፣ ትዕግስትና ጸሎት የተዘጋውን ይከፍታል። ብዙ የተዘጉ በሮች ይኖራሉ። እነዚህ በሮች ሁሉ የሚከፈቱት በትዕግስትና በጸሎት ነው ወገኖች። ስለዚህ መጸለይ፣ መታገስ ያስፈልጋል ማለት ነው። ይሄ ብቻ አይደለም። አሁን ቅድስና ለበረከት መሰረት ነው። ቅድስና የሚገርማችሁ ስለ ኤልሳቤጥና ስለ ዘካርያስ አንድ የተነገረ ቃል አለ። ሁለቱም ያለ ነቀፌታ በእግዚአብሔር ፊት ይኖሩ ነበረ ይላል። አይገርም? ልጅ የላቸውም እኮ ጎዶሎ የሚባለው ነገር እኮ በህይወታቸው ውስጥ ነበረ፣ ግን ያለ ነቀፌታ በእግዚአብሔር ፊት ይኖሩ ነበረ። ዛሬም የምትጠብቁት ነገር ካለ በስህተት ውስጡ ናቸው አይደለም። በኃጢአት ላይ ኃጢአት እየተሰራ አይደለም የሚጠበቀው፣ በቅድስና ተሆኖ ነው የሚጠበቀው ወገኖች። ሰዎች አንዳንድ ጊዜ ተስፋ ሲቆርጡ መጠበቅ ሲያቅታቸው ወደ ስህተት ይገባል። ራሳቸውን የሚያጠፉት በሱስ ራሳቸውን የሚያደነዝዙት መጠበቅ ሲያቅታቸው ነው። በእርግጥ መጠበቅ ከባድ ነው፣ ትልቅ ሰማዕትነትም ነው። ግን ጠብቀን የምናገኘው ደግሞ ከሁሉ የተሻለ። ስለዚህ እግዚአብሔርን ስንጠብቅ በቅድስና እንዲሆን መድኃኔዓለም ሁላችንን በቸርነቱ ይርዳል። የጠራችሁ ቅዱስ ነውና እናንተም ቅዱሳን ሁኑ ነው የሚለው። በኑሯችሁ ቅዱሳን ሁኑ፣ በትምህርታችሁ ቅዱሳን ሁኑ፣ ከሰዎች ጋር ባላችሁ ግንኙነት ቅዱሳን ሁኑ ነው የሚለው ወገኖች። ስለዚህ በቅድስና መጠበቅ። ይሄ ብቻ አይደለም፣ ዛሬ የደስታችን መጀመሪያ ነው። ቅድም ብያችኋለሁ፣ አዳም ከገነት ሲወጣ ይዞት የወጣው ተስፋ የድንግል ማርያምን መወለድ ነበር። ይህ ተስፋ የተፈጸመው ዛሬ ነው። የሰው ልጅ መዳን የጀመረው ዛሬ ነው። የመዳኑ ፕሮግራም የሚጀምረው ዛሬ ነው።
ስለዚህ ትልቅ የደስታችን ቀን ነው ዛሬ ማለት ነው ወገኖች። ከጎደለው በላይ ያረጋጋን ሰላም ሊሰጠን የሚችለው ይሄ የዛሬው የደስታ ቀን ነው ወገኖች። በአጠቃላይ በዚህ ቀን ምን እያደረግን በዓሉን እንለፍ ወይም እናሳልፍ ካልን የመጀመሪያው ድሆችን ምስኪኖችን እያሰብን። ምክንያቱም ኢያቄም ዛሬ ልመና የወጣበት ቀን ነው አይደለም። ሰርተን ለምነንም እንኳን ቢሆን ዛሬ ምስኪኖችን ማሰብ ያለብን ቀን ነው ዛሬ ወገኖች። ኢያቄም እንደለመነ እኛም ቢሆን ለመነን በእውነት። ምክንያቱም እግዚአብሔርን የምናገኝበት ምስጢር ሌላ አይደለም፣ ድሆችን በማሰብ ውስጥ ነው። እግዚአብሔርን ማግኘት እፈልጋለህን ብሏል ቅዱስ ዮሐንስ አፈወርቅ። እንግዲያውስ ወደ ድሆች መንደር ሂድ፣ በዛ ተርቦ በዛ ተጠምቶ ታገኘዋለህ። ስለዚህ ለድሃ ምግብና መጠጥ ስትሰጥ ያኔ እግዚአብሔርን አገኘኸው ማለት ነው ብሏል። እግዚአብሔር መባችንን ስጦታችንን የሚቀበለው በሌላ አይደለም፣ በድሆች አፍ ነው፣ በድሆች እጅ ነው የሚቀበለው ወገኖች። ስለዚህ ችግረኞችን ምስኪኖችን ማሰብ። መጠለያ ያጡትን ዛሬ እመቤታችን የተወለደችው መጠለያ በሌለበት በጫካ በዱር ውስጥ ነው የተወለደችው። ዛሬም ቤታቸው የፈረሰባቸው ብዙ ሰዎች አሉ። እኛ ስንጠግብ፣ እኛ በተመቻቸ ስፍራ ስንኖር ዓለም ሁሉ የጠገበ እንዳይመስለን፣ ዓለም ሁሉ የተመቸው እንዳይመስለን ወገኖች። ቆሎ ያረረበት ስንት አለ። ቀኑ ረጅም ሌሊቱ ድርብ የሆነበት ሰው ስንት አለ። እነሱን መጎብኘት በዛሬ ቀን ትልቅ በረከት አለውና የበረከት ቀን ያደርግልን እግዚአብሔር። ከተወለደችው ከእናታችን ከድንግል ማርያም በረከትን ረድኤትን አምላካችን ለሁላችን ያሳትፈን።